ፊልሙ ሲጀምር በአንድ የሁለተኛ ደረጃ ትምህርት ቤት ውስጥ ትምህርት ቤቱ ከ10 ዓመታት በኋላ ለመጀመሪያ ጊዜ ወንድና ሴት ተማሪዎችን አቀላቅሎ ለማስተማር በመወሰኑ ትልቅ ታሪካዊ ክስተት ሲፈጠር እናያለን። የሌላ ትምህርት ቤት ወንዶች ወደ ግቢው ሲገቡም ሴቶቹ ተማሪዎች ልክ እንደ ትልቅ የሲኒማ ምርቃት በጉጉት ሲቀበሏቸውና በተለይም ማክ የሚባለው ተማሪና ጓደኞቹ መምጣታቸው የሁሉንም ትኩረት ሲስብ እናያለን። አስኮ የምትባለው ልጅም ጓደኛዋ አሱካን ከምትጫወትበት አቻኩላ በማምጣትም እነዚህ ምርጥ ልጆችን ማየት አለብሽ ትላትና ሄዳ እንደ ሰርከስ ትመለከታቸዋለች። አሱካና ማኪም ከአንድ ዓመት በፊት ሆስፒታል ውስጥ ተገናኝተው እንደነበረ እናያለን። የአሱካ እናትን ቤት በማጽዳት የምትደከም ሴት ስትሆን በወቅቱ ወገቧን አሟት ሆስፒታል በነበሩበት ጊዜም ማኪ አሱካን አነጋግሯትና ዩኒፎርሟን አይተውትም የሚቀጥለው ዓመት እንገናኛለን ብሏት ነበረ። አሁን ባለው ጊዜ ደግሞ ማኪና ጓደኞቹ በሴቶቹ ተከበው ፎቶ ሲነሱ አሱካና ጓደኛዋ ግን ከሀብታሞቹ መካከል በድህነት ባይተዋር ሆነዋል። ምክንያቱም ማኪ ከተማው ከንቲባ ልጅ ነበር። የተማሪዎች ስብሰባ ተደርገውን በድንገት የርዕሰ መምህሯ ጫማ ድምጽ ሲሰማ ሴቶቹ ተማሪዎች በፍርሃት ዘቅ ሲሉ፣ ወንዶቹ ደግሞ ግራ ይጋባሉ። ርዕሰ መምህሯም ከዛሬ ጀምሮ በትምህርት ቤት ውስጥም ሆነ በውጪ የፍቅር ግንኙነት በጥብቅ የተከለከለ ነው፣ እንደዛ ሲያደርግ የተገኘ ተማሪ ካለ ወዲያውኑ ይባረራል የሚል ቦምብ ትጥልባቸዋለች። ወንዶቹ ተማሪዎች ቢቃወሙም እሷ ግን ልባችሁ ውስጥ መውደድ ትችላላችሁ፣ ነገር ግን በተግባር ካሳያችሁት ትቀጣላችሁ በማለት ታስጠነቅቃለች። ከክፍል ውጪ ሀብታሞቹ ሴቶች ማኪን አብሯቸው እንዲዝናና ሲጋብዙት አሱካ ግን የአንድ ቀን መዝናኛ የ10 ቀን ምግባቸው እንደሚጨርስባት ስለምታውቅ ግብዣውን ውድቅ ታደርገዋለች። በዚህም መሀል ማኪ ወደ እሷ ጋር መጥቶ ታስታውሽኛለሽ አይደለ? አዎ ብላው ትሄዳለች። በሌላ በኩል ደግሞ የማኪ አባት የሆነው ከንቲባው ትምህርት ቤቱን ለመጎብኘት መጥቶ ዳይሬክተሯ ካስጎበኘቻቸው በኋላ ማኪ ግን አባቱን ሳያው ደስ ሳይለው ይቀራል። በተመሳሳይ ሰዓትም የአሱካ ስራ ፈታ አባት ወደ እናቷ ጋር መጥቶ ትንሽ ብር እየሰጣትም አሱካ ከነዚህ ሀብታሞች ጋር መማር የለባትም ቢላትም እናቷ ግን አፈር እየበላውም ቢሆን ልጄን አስተምራታለሁ፣ እንዳንተ አይነት ከንቱ እንዳትሆንም ማረጋታለሁ በማለት በቁጣ ታባረዋለች። በዛው ምሽትም ከንቲባው ማኪን በትምህርት ቤት ላሳየው ቀዝቃዛ ባህሪ ሲቆጣው፣ እናቱ ደግሞ ልጇ ለመከላከል በመሞከሯ አባቱ በጥፊ መታትና ማኪንም ከሁሉም በላይ አስፈላጊ ሆነው የኔ ስምና ዝና ነው ገባህ? አባትየው ሲወጣ ማኪ ወደ እናቱ ሄዶ ሁለቱንም እንደሚበድላቸውና እናቱ ደግሞ እሱን ለመጠበቅ ሁሌ መስዋዕት እንደምትሆን ስላወቀ ማኪ በአባቱ ላይ ያለው ጥላቻ ይጨምራል። በማግስቱ ጠዋት ማኪ አሱካን በባህላዊ የጃፓን ጦር ስትለማመድ ያገኛትና እንድታሳየው ጠይቃትና በጨዋታና በሳቅ ልምምድ ሲያረጉ ድንገት የሁሉም ተማሪዎች ስልክ ላይ መልእክት ይገባል። ሁለት ተማሪዎች በፍቅር ግንኙነት ተይዘው መባረራቸውን የሚገልጽ መልእክት ነበር። አሱካ ለእናቷና ለራሷም የተሻለ ህይወት የምታገኝበት ብቸኛው መንገድ ትምህርቷ ስለሆነ ደንግጣ ማኪን ወዲያውኑ ችላ ማለቷን ትጀምራለች። የማኪ ታላቅ ወንድምም ማኪ ለአሱካ ያለውን ፍቅር አይቶም አርፈ ተቀመጥ፣ ለቤተሰባችን ችግር እንዳታመጣ። ከዛም አሱካ በተማሪዎች ምክር ቤት ስብሰባ ላይም ከመነጽራሙ ተማሪ ጋር ትገናኝና ሁሉም ሲወጡ አስተማሪ ወደ እሷ መታ ያልተከፈለ የትምህርት ቤት ክፍያ እንዳለባት ብታስታውሳትም እሷ ግን መነጽራሙ ተማሪ ይህንን ሁሉ መስማቱን ስታውቅም መሰቀቅ ትጀምራለች። እሱ ግን የዋህ መስሎ ቢቀርባትም ልክ እሷ እንደሄደችም ያ የዋህነት ጸባዩ ጠፍቶ በስልክ የሰበሰባቸውን የአሱካን የድብቅ ፎቶዎችን ማየት ይጀምራል። አሱካ ወደ ልምምዷ ስትሄድም ማኪ እንዲት አጭር ጸጉር ያላትን ልጅ ሲቀርብ አይታ ተደነግጣለች። አስተማሪዎች ወደዛው ሲመጡ ስላየችም እንዳያዙ እባባየው ብላ በመጮህ እንዲያመልጡ ትረዳቸዋለች። ከዛም ልጅቷ አሱካን ለማመስገን መታም ሚስጥሯን እንድትጠብቅላት ገንዘብ ብትሰጣትም አሱካ ግን በንዴት እምቢ ብላ ትሄዳለች። ሆኖም ግን ወደ ቤቷ ስትመለስ ክፉ አባቷ እናቷን አታሎ ዋሳርጓ ስለነበረ ቤታቸው በብድር ወጥመድ ውስጥ መግባቱንና የትምህርት ቤት ክፍያዋንን መክፈል እንደማትችል ትረዳለች። በዛው ቀን ደግሞ ማኪ አባቱን ለማበሳጨት ቤቱ ውስጥ ትልቅ ፓርቲ ጠርቶ መላው የክፍል ተማሪ ይጋበዛል። በፓርቲው ላይ የሚያጫጭር ጸጉር ያላት ልጅ ተንኮል አስባ አሱካን ከማኪ ጋር ለማጋጨት እሷ ገንዘቡን ጠየቀች አስመስላ በማኪ ፊት ትሰጣታለች። ማኪ በአሱካ ላይ ተስፋ ሲቆርጥም ገንዘቡን ተቀብላ ትሄዳለች። ወደ ቤቷ ስትደርስም እናቷ ተጨማሪ ገንዘብ ለማግኘት መጠጥ ቤት መስራት መጀመሯን አውቃም ለእናቷ የትምህርት ክፍያ እንዳይሳስባት ብላም የሚቀጥለው ሴሚስተር ነጻ የትምህርት ዕድል እንዳገኘች በመዋሸት ራሷን አስቸጋሪ ሁኔታ ውስጥ ከትና እያንዳንዱን ሳንቲም ለመቆጠብ የትራንስፖርት ካርዷን መልሳ በብስክሌት መጓዝ ትጀምራለች። ያቺ ክፉ አጭር ጸጉር ያላት ልጅን በቅንጡ መኪና ውስጥ ታልፍ ታያትና ያኔ ብዙ ገንዘብ መጠየቅ ነበረብኝ ብላ ትቆጫለች። ማኪም ለልጅቷ አሱካን ላጠፋችው ግማሹን ገንዘብ ልክፈልሽ ቢላትም ልጅቷ ግን አሱካ ምን ያህል ደሃ እንደሆነች በማውራት ስሟን ተጠፋዋለች። ማኪም ወደ አሱካ ጋር ሄዶ ሁኔታዋን ስላላወቀ ይቅርታ ጠይቀው ተጨማሪ ገንዘብ ሊሰጣት ቢሞክርም እሷ ግን ተናዳ
ዝም ለማለት መጀመሪያ ተከፍሎኛል። እንዳንተ ያሉ ሀብታም ሰዎች ደግሞ ጠላችኋለሁ። በሌላ በኩል ማኪና እናቱ ይመካከሩና አባቱ ሳያውቅ እሱ ወደ አሜሪካ ሄዶ የቅርጫት ኳስ ተጫዋች እንዲሆን ይወስናሉ። በሌላ ቀንም በትምህርት ቤቱ ድረገጽ ላይ የአሱካ ምርጥ ጓደኛ ከፍቅረኛዋ ጋራ ከትምህርት ቤት ውጪ ሆነ ፎቶ ይለቀቅና ርዕሰ መምህሯም ልጅቷን አስገድደው ስልኳን በመቀበል ሌላም አንድ ላይ የተነሱ ፎቶዎችን ስላገኘች ወዲያውኑ ታባራታለች። እናቷም ትናደድና በሰው ፊት ትመታታለች። ማኪ አሱካን ለማጽናናትም ከዚህ ደካማ ትምህርት ቤት ማባረር ለእሷ በረከት ነው ቢላትም እሷ ግን እንዳንተ ያለ ሰው ትምህርት ለኛ ያለውን ዋጋ ይረዳም፣ አንተ ብትባረር ሌላ ትምህርት ቤት በአክብሮት ይቀበልሃል ብላ ጮኸበት ሄዳለች። በትምህርት ቤቱ ድረገጽ ላይ የተማሪዎች የግል ፎቶዎች በብዛት የተለቀቁ፣ ተማሪዎቹን ሲያጠፉ ሌላ አስተማሪ ገጹ እንዲዘጋ ቢጠይቅም ርዕሰ መምህሯ ግን ፈቃደኛ ሳትሆን ትቀራለች። ተማሪዎች እንዲከታተሉ አዛም ፕሬዝዳንቷ ስራውን በቁም ነገር ተያይዘው ተማሪዎችን መከታተልና ፎቶ ማንሳት ስትጀምር አሱካና የመነጽራሙ ተማሪ ግን በዚህ ድርጊት ላለመሳተፍ ይወስናሉ። በሌላ በኩል አባቱ ማኪ ወደ አሜሪካ ለመሄድ ያቀደውን ሚስጥር ደርሰውበት እናቱ የቆጠበችውን ገንዘብ በሙሉ ይቀማታል። በማግስቱ አሱካ ስልኳን የማታነሳው ጓደኛዋን ለመጠየቅ ብትሄድም ልጅቷና እናቷ ግን እቃቸውን ጠቅልለው መጥፋታቸውን ታያለች። በዛም ሰዓት አበዳሪዎችም እናቷ የምትሰራበትን ቤት ሲያፈርሱት በጣም ትናደድና ከእንግዲህ ሁሌም ተጎጂ አልሆነም በማለት ትወስናለች። ከዛም ውጪ ፎቶ ያነሳቻቸውን ጥንዶችን እያገኘች ፎቶውን ለማጥፋት ገንዘብ ጠይቅና እነሱን በፍርሃት መክፈል ጀምራሉ። ጭራሽ ካሜራ ገዝታም የአማካሪያን ቢሮ በመሰለል የድረገጹን ፓስወርድ ከሰረቀችው በኋላም እዛ ውስጥ በርካታ ምስጢሮችን ታገኛለች። ርዕሰ መምህሯ ተማሪዎች ሌሎች ተማሪዎችን የከታተሉና ፍቅረኛሞች ሆነው የተገኙትን ለማባረር ፎቶዎች የሚለቀቁበት ድረገጽ የከፈተችው ነበር። ማንኛውም ተማሪ ከትምህርት ቤት ውጪ እጅ ለእጅ ተያይዘውም ሆነ ካፌ ተቀምጦ ከተገኘ ፍቅረኛሞች እንደሆኑ ታስቦ ፎቶዋቸው ድረገጽ ላይ ከተላከ ይባረሩ ነበር። ርዕሰ መምህሯም እንደዚህ የምታረገው ተማሪዎች ያልሆነ ህይወት ውስጥ እንዳይገቡ በማለት ቢሆንም ከትምህርት ቤት መባረራቸው ሌላ ችግር ያመጣል። ጓደኛዋ እርግዛ ፍቅረኛዋም ከርቷት ስለነበረና በዛ የተነሳም ህይወቷ በማለፉ የወጣውን ህግ ሁሉም እንዲያከብር ታደርጋለች። አሱካ ደግሞ የትምህርት ቤት ክፍያዋን ራሱ መክፈል ስላልቻለች ልክ ያልሆነ ነገር ታስባለች። ከተማሪዎች ገንዘብ በመቀበልም ከድረገጹ ፎቶቸውን አጥፍታ ተማሪዎች እንዳይባረሩ ለማድረግ ታስባለች። ከዛም ለማኪ ማንነቷን ደብቃም የገንዘብ ጥያቄ ትልክለታለች። አሱካ ስራዋን ወደ ንግድ በመቀየር ተማሪዎች ከከፈሏት ሚስጥራዊ ፎቶቸውን ተጠፋና ካልከፈሏት ግን ለአስተማሪዎቹ እንዲደርሱ ትተዋለች። በሌላ በኩል አስተማሪ የሆነው የማኪ ወንድምም ልደቱን ከተማሪው ጋራ በማይሆን መልኩ ያከብራል። በማግስቱ ደግሞ ማኪ በድረገጹ ላይ የራሱ የፍቅር ፎቶ አለመለቀቁ ያነድደዋል። እንደውም ራሱን አጋልጦ ከአባቱ ቁጥጥር ለመውጣት ፎቶዎቹን ራሱ ነበር የሚልካቸው። ነገር ግን ርዕሰ መምህሯ አባቱ ለትምህርት ቤቱ ለጋሽ ስለሆነ የሱ ፎቶዎች እንዳይለቀቁ ታደርጋለች። ታላቅ ወንድሙን በመኪና ውስጥ ሆኖም ወደ ውጭ አትሄድም ብሎ ሲዝትበት ማኪ በመኪና ውስጥ የወደቀውን የተማሪዋን ምስጢራዊ መልእክት ታገኘዋል። ከዛም ለትምህርትና ለጉዞ ገንዘብ ስለሚያስፈልገው አሱካ በስውር የላከችለትን የዛቻ መልእክት ተቀብሎ ገንዘብ ለመክፈል ይስማማል። አሱካ መጀመሪያ ላይም አንተ እኮ በቤተሰብህ ምክንያት አትባረርም ብላ ብታጣጣለውም እሱ ግን ዋሽቶ ሊረዳት እንደሚፈልግ ይነግራታል። ገንዘቡን ከተቀበለች በኋላ ግን ማኪ በቦርሳ ውስጥ በደበቀው ጂፒኤስ መከታተያ አማካኝነት ቤቷ ድረስ መጥቶ ስታየው ትደነግጣለች። ገንዘቡንና ቦርሳውን መልሺ፣ አሁን ሁሉም ነገር ባይናቸዋለሁ። ማኪ ግን ሊያስጠነቅቃት ሳይሆን የስራ አጋር ሆኖ ትርፉንም እኩል ለመካፈል ነበር የመጣው። አሱካ መጀመሪያ ብታንገራግረም በዛው ሰዓት ግን የብድር ሰብሳቢዎች ቤቷ መጥተው ያስቀመጠችውን ገንዘብ ሲቀሟት ማኪ ሁሉንም ይመለከታል። እሷን በመጨረሻ ከድህነቷ ለመውጣት የማኪን አብሮ መስራት ጥያቄ ተቀበልና በማግስቱም አዲሱ ስራቸውን ጀምረው አሱካ ሌላ መከታተያ እንዳይኖርም አዲስ መሳሪያዎችን ይዛ ትመጣለች። የከፈሉትን ተማሪዎችን ፎቶ ከአማካሪያ ቢሮ ከኮምፒውተሩ ላይ ለማጥፋት ሄደውም ቢሮ ተቆልፎ ስለነበረ ማኪም ገንዘቡን ይዘን ንጥፋ ቢላትም እሷ ግን የስራ ስነ ምግባር ሊኖረን ይገባል በማለት በሐቀኝነት በመከራከሯ ማኪን ያስገርመውና እኛ እኮ ጥቁር ገበያተኞች እንጂ ዶክተሮች አይደለንም። እሷ ግን የአስተማሪዎች ማረፊያ ክፍል ገብታ ቁልፉን ሰርቅና አንድ አስተማሪ በድንገት በመግባቱ ለትንሽ ልትያስትል ማኪ መጥቶ የአስተማሪውን ቅንድብ ያየውና ሞዴል መሆን አለብህ ትኩረቱን በመስረቅ ያድናታል። ቁልፉን አግኝተው ፎቶዎችን ካጠፉ በኋላም አሱካ ቁልፉን በብልሃት ትመልሰዋለች። ድላቸውን እያከበሩ ያለ የአሱካ እናት ለወላጆች ስብሰባው በድንገት መታ ታያትና ትደነግጣለች። እናቷም ለነጻ የትምህርት እድል አስተማሪዎቹን ለማመስገን ስትላተም ማኪ ግን የአሱካን ውሸት ተረድቶ አስተማሪዎቹ ረፍት ላይ ናቸው በማለት ያድናታል። ከዛም አሱካና ማኪ የስራ ዘዴያቸውን በመቀየርም መልእክቶቻቸውን በካርቶንና በቆንጆ ምስሎች በማስዋብ ተማሪዎቹን
እንደ ጠላት ሳይሆን እንደ ረዳት ሆነው ይቀርቧቸውና አስኳ የአባቷን ዕዳ መክፈልና ለእናቷም ውድ ሊፕስቲክ መግዛት ጀምራለች። በትምህርት ቤቱ ግን ፕሬዝዳንቷ ክትትሏን በማጥበቅ አሱካንም ለምንድነው ጥንዶችን የማትሻቸው ብላ ስትወቅሳት አስኳ ስራቸው በጣም ታዋቂ እንደሆነ ተረታ ለማኪም ለጥቂት ጊዜ ማቆም አለብን ትለዋለች። በዚህ መሃል ግን ድሃ ተማሪዎች በጭንቀት እርዳታ ቢጠይቁም አሱካ ግን በነፃ ከስራ ንግዱ ይፈርሳል ብላ እምቢ ትላለች። ማጊ ታላቅ ወንድሙ በድብቅ ወደ ቤተ መጻሕፍት ሲገባ አይቶትም ይከተለዋል። ከአንዲት ተማሪ ጋር እጅ ለእጅ ተያይዘው አይቶትም ይደነግጣል። ማጊ ቤት ገብቶ ወንድሙን ቢቆጣበም አባቱ ግን የወንድሙን ወገን ይዞ ደግፈው ማጊ በንዴት ወደ ሚስጥራዊ መጋዘናቸው ሄድና አሱካን አግኝቷትም ቤተሰቦቼን ጠላቸዋለሁ ብሎ ብሶቱን ይነግራታል። ያኔ ውስጡ ያልተገናኘን ቀን አባቴ እናቴን ደብድበዋት እሷን ለመጠየቅ ነበር ስላት እሷም ታዝነታለች። እጁን ይዛ ወደ ቤቷ ትወስደውና ከጓደኛዋ ጋር የሰለቻቸው ምስሎችን ታሳየዋለች። እናቴ ሀብታም ቤት ስታጸዳ ያየቻት ልጅ የገጠማትን ህይወት እንዳይገጥመኝ ብላ ነው እዚህ ያስገባችኝ ስትል የራሷን የጭንቀት ታሪክ በዝርዝር ትነግረዋለች። በዚህ ንግግር ልቡ የተነካው ማኪም ክፍያ መክፈል ለማይችሉ ተማሪዎች በሚስጥር በነፃ ለመርዳት ይስማማል። በማግስቱ ትምህርት ቤት ለሽርሽር ሲወጣም የፕሬዝዳንቱ አባላት እያንዳንዱን ተማሪ ለመሰለል በፈርቃ ይመደባሉ። በዚህ መሃል ያ መነጽር ያደረገው ጎበዙ ተማሪ እናቱ አሱካን ይዛ ስተላምን የነበረችውን የአሱካን እናትን ይቅርታ ለመጠየቅ ስትመጣም ድሮ የአሱካ አባት ፍቅረኛ ስለነበረች ልጁ ይህንን ሁሉ ያስታውሰዋል። በሽርሽሩ ወቅትም ተማሪዎቹ ምርችት ሲታኩሱ ማጊ ግን ወደ አሱካ ጠጋይልና ናፍቀሽኛል ይላትና ጥበቃዎቹ ሊይዟቸው ሲሮጡም እጅ ለእጅ ተያይዘው ያመልጣሉ። መነጽር ያደረገው ልጅ የሚከታተላቸው ነበር። ማታ ላይ ሴቶቹም ለማኪ ሜሴጅን ላክለትና ለማን ቀድሞ እንደሚመልስኒ የሚል ጨዋታ አስጀምሮም አሱካም ትልካለች። ነገር ግን ማኪ ከእናቱ ጋር በስልክ ሲያወራ ይቆያል። እናቱም ወንድምህ አማካሪዋ ለትውውቅ ቤት ይዟት መጥቷል ስትለው ማኪ ወንድሙ ያችን ተማሪ ልተዋት እንደሆነ ይገባዋል። ስለዚህ ለአሱካ ሳይሆን ለዛች የምትታለለችው ልጅም ላስጠነቀቀሽ ፈልጋለሁ ብሎ ይልክላታል። አሱካ ማኪ ለሷ ሳይሆን ለዛች ልጅ መመለሱን ስታየም ለካስሶም ቢሆን የራሱ ደረጃ ላይ ያሉትን ነው የሚመርጠው ብላ ልቧ ይሰብራል። ማኪ ልጅቷን አግኝቷትም ወንድሜ ሌላ ጮኛ አለው እንዳይታለለሽ ተጠንቀቂው ይላትና በማግስቱም ፕሬዝዳንቷ ፎቶ የሚያጠፋውን ሰው አማካሪ ቢሮ እንደሚገባ ሰምታ ስትመጣም መነጽር ያደረገው ልጅም ጥንዶች አይቻለው ነይ ብሎ አሽቷት ይዘዋት ሄዳል። አሱካ ማኪና ያቺ ልጅ ሲያወሩ አይታ በቅናት ትቃጠላለች። ማኪ እሷን ይወዳታል ብላ ታስባለች። በማግስቱ አሱካ ቢሮ ውስጥ ፎቶ እያጠፋች ያለም ያ መነጽር ያደረገው ልጅ በድንገት ገብቶ ሰው እየመጣ ነው ብሎ ያስጠነቅቃታል። ፕሬዝዳንቷ ቢሮ ውስጥ ፈትሽ ሁለቱም ተደብቀው ሲያመልጡም መነጽር ያደረገው ልጅም እኔ እጠብቅሻለሁ ይላታል። ኔርዶ የተባለው ይሄው ልጅም አሱካን መጠበቅ ብቻ ነው የምፈልገው ሲል ማኪ በንዴት ጥሏቸው ይወጣል። ርዕሰ መምህሯ ሚስጥራዊውን አካውንት እንዲከታተሉ ለአማካሪዋ ትዕዛዝ ሰጣለች። ማኪ ተረጋግቶ ጭማቂ ይዞ ሲመለሰም አሱካና ባለመነጽሩ ኔርዶ የሚባለው ልጅ ጋር ሲያሳቆ ሰምቶ እኔ እዚህ ቦታ የለኝም ብሎ ጭማቂውን በር ላይ ትቶት ይመለሳል። አሱካ የሚጠጣውን አይታ እሱ እንደነበረ ይገባታል። በማግስቱ ማኪ ከተታለለችው ልጅ ጋር ሲያወራ ተማሪዎቹም እንዴት ያምሩባቸዋል ሲሉ አሱካ ትቀናለች። ወንድምየውም ለአማካሪዋ ቀለበት እየገዛ በሌላ በኩል ደግሞ ያችን ልጅ በቴክስት ያጨናንቃታል። አሱካ ርዕሰ መምህሯን አግኝታትም ድረገጹን ዝጉት ብላ ስትለምናት ርዕሰ መምህሯ ግን የሚለቀቁትን ፎቶ የምታጠፊው አንቺ ነሽ ብላ ታፋጥጣታለች። በዛ ምሽት የሚያች ተማሪ ወንድሙ እያታለላት እንደሆነ ስታውቅም ጥላው ትሄዳለች። ማኪንም አግኝታ ስላስጠነቀቃት ታመሰግነዋለች። ማኪ ጃኬቱን አውልቆ ሲያለብሳት ያየችው አሱካ ቅናቷን እንዴቷ እየጨመረ ይመጣል። እየሮጤ ስታመልጥ ማኪ ተከትሏት መንገዷን ይዘጋውና እኔ የምፈልገው አንቺን ብቻ ነው ሲል እውነቱን ይነግራታል። በማግስቱ ተንኮለኛዋ ልጅ ወደ ሰዋ ጋር መታ ይቅርታ ብትጠይቅም ማኪ ብዙ ሴቶችን አታሏል ብላ የውሸት ታሪኳን ትነግራታለች። አሱካ ልምምድ ላይ ያለች ማኪ መጥቶም በመካከላችን ያለው ነገር ምንድን ነው ብላ ትጠይቀዋለች። ማኪም አንቺን እስካገኝ ድረስ ልቤ እንደዚህ በፍጥነት መምታት ጀምሮ ያቅም ነበር። እሷን ፍቅረኛሞች ለመሆን እስከ ዩኒቨርሲቲ ድረስ እንጠብቅ ስትለው ማኪ ተበሳይቶ ይጭቃጭቃሉ። ታለለች የተባለችው ተማሪ እሷን አግኝታተም ማኪ ረዳት ከችግር ለማውጣት ብቻ እንደሆነ ታስረዳታለች። ወንድሙም አልፈልግህም በመባሉ አይምሮ አንስቶ ወደ ልጅቷ ቤት ሄድና ከወንድሜ ጋር እየከዳሽኝ ነው ብሎ ሲከሳት እሷ ግን ሰው ሁሉ እንዳንተ ይመስልሃል እንዴ ብለው ይሄዳል። ወንድሙም አማካሪዋን መቼ ነው ቀለበት የምንገዛው ለራስ ጥቅም ነው የምትፈልገኝ ብላ ታባረዋለች። ማኪ መጥቶም የወንድሙን ሴራ ሁሉ ይነግራታል። ተንኮለኛዋ ልጅም ከፍቅረኛዋ ጋር ስትገናኝ አሱካና ኔርዱ ይከታተሏቸዋል። ኔርዱ ትኩረቱን ለመሳብ ጭማቂውን አፍሶባቸው አሱካ መንገዱ ውስጥ ጠፋባት። ማኪ እጇን ይዞ ወደ ጣራው ላይ ይወስዳትና እወድሻለሁ እስከምንም መረቅ ድረስም ለመጠበቅ ዝግጁ ነኝ ብሎ ይቅርታ ሲጠይቃት ይታረቃሉ። በማግስቱም ኔርዱ
ይህንን ያደረግሽው ማኪን ስለምትወጁ ነው ብሎ አዝኖ ይሄዳል። ተንኮለኛዋ ልጅ ፍቅረኛዋ ለገንዘብ እንደሚፈልጋት ስታውቅ ትታው ትሄዳለች። ፕሬዝዳንቷም አስኳን አካውንቱን የምታስኬጁ አንቺ ነሽ ብላ ስተከሳት ማኪና አስኳ ከትምህርት ቤት እንዲባረሩም ይወሰናል። ምክንያቱም ያቺ ተማሪ በቅናት ሪፖርት አድርጋባቸው ነበር። አስኳ ለማኪ ስትል ጥፋቱን በራሷ ትቀበልና እናቷ አስታውቅም በጥፊ ትመታታለች። አስኳ መጀመሪያ ለብር ብላ ተማሪዎችን የምትረዳቸውም ከጊዜ በኋላ ግን ብር ከመቀበል የበለጠ ከትምህርት ቤት መባረራቸው ስላሳሰባት ለመርዳት እንደወሰነ ታስባለች። ማኪም እውነተኛ ፍቅር ውስጥ ነኝ በማለት አባቱን ይጋፈጠዋል። አባቱ ቤት ገብቶ ወንድሙን ስለደበደበም ማኪ ለመከላከል ይገባና ወንድምየውም የምትደበድበኝ የፖለቲካ ስምህ እንዳይበላሽ ፈርተህ ነው ብሎ ይጮሃል። አሱካ በኢንተርኔት ካፌ ተደብቃ ያለም አማካሪዋ አግኝታ ታጽናናታለች። ያቺ ተማሪ በጥፋተኝነት ስሜት ራሷን ስታ ከዛም ሪፖርት ያደረኩባቸው እኔ ነኝ ብላ ታምናለች። ፕሬዝዳንቱ አሱካ ምግብ ጋብዛት የምታርፍበትን ቦታም ትሰጣታለች። እዛም እያለች ከጠፋችው የቅርብ ጓደኛዋ መልእክት ደርሷት ስትሄደም ጓደኛዋ ነፍሰ ጡር ሆና አግኝታት ድንገት ደግሞ ምጥ ይዛትና ወደ ሆስፒታል ትወሰዳለች። ማኪና አሱካ ሆስፒታል ውስጥም ተገናኝተው እሷም የርዕሰ መምህሯን ሕግ ለመክሰስ ተወስንና በፍርድ ቤት ማኪ ገንዘቡ የተከፈለው በፍቃደኝነት ነው ብሎ ሲመሰክር ኔርዱም አብሯቸው እንደሚሰራ ያረጋግጣል። አማካሪዋን በትምህርት ቤቱ ውስጥ ስላለው የስለላ ስርዓት ስትመሰክር ፕሬዝዳንቷም የስለላው ስራ ከትምህርት ቤቱ ውጪም እንደሚዘልቅ ታረጋግጣለች። ፍርድ ቤቱ ሕጉ እንዲቀጥል ቢወስንም ማኪና አሱካ ግን እንዲመለሱ ይፈቀድላቸዋል። ከ3 ወራት በኋላ ማኪ ወደ ውጭ ሀገር ሊሄድ ይልና ሲሰናበታት ተቃቅፈውና እንደሚመለስ ነግሯት ይለያያሉ። በአስገራሚ ሁኔታ ግን አብዛኛው ተማሪ ሕጉ እንዲቀጥል ድምጹን ይሰጣል። ፊልሙም በዚህ ይጠናቀቃል።